ክስተት ተፈጠረ። ዳግም የገዛ እናቱን አግቶ አሰቃያት። አፏን አፍኖ ውሃ ውሃ እያለች ምግብ መጠጥም ነሳት። ብሌን እናቴን ያገታችሁት እናንተ ናችሁ። ከእናንተ ቤተሰብ ውጭ ማንም ሊያግታት አይችልም። ስለዚህ እያንዳንዳችሁ ታወጣላችሁ ብላ ቤቱን ሩዋንዳ አደረገችው። ሰላምዬ አረ ተረጋጊ እባክሽ ብሌኔ ተረጋጊ እያለች ብትለምናትም እንኳ ተይኝ ትዬ እባክሽ ተይኝ፣ አንድ እናቴን ያገታት አንድ ዳግም ነው፣ አንድ ደግሞ ይሄ የተረገመ ወንድምሽ ነው። ጧቱንም ይቅርታ ተደፍቶ ሲጠይቅ በፍጹም አላመንኩትም ነበረ። ስለዚህ እናቴን ያገታችሁት እናንተ ናችሁ። እዚህ ቤት ጉዳችሁ ነው የሚፈላው ብላ አለች። ዳግምን በስተመጨረሻ ብሌን አሳሰረችው። ፖሊስ ይዛ መታ እናቴን አግቶ እያሰቃያት ያለው ዳግም ነው ብላ አለች። ዳግም እጅጉን ተናደደ፣ እጅጉን ተቃጠለ። ሰላምዬ ምን አይነት አውሬና ጨካኝ ሰው ነው እቤቴ ግቢ ይዘህብኝ የመጣኸው ብላ ከወንድሟ ጋር ተጣላች። አቶ በኃይሉ ከሰላም ወርቅ ሰርቆ ለብሌን ሰጥቶ ስጦታ ነው ያመጣሁልሽ ብሎ ሲላት፣ ብሌኔ ያራዳ ልጅ ደግሞ በጣም ጥሩ ላደረክልኝ ነገር በጣም አመሰግናለሁ ብላ ዙራ ጠምጥማ እራሱ ኬስ አስደረገችው። ሰላምዬ የገዛ ወንድሟን አንተ ሌባና ቀጣፊ ነህ፣ እንዴት እንደዚህ አይነት ነገር ታደርጋለህ በእኔ በእህትህ ላይ? ብሌንን ስለምንድን ነው በተደጋጋሚ ሌባ ነሽ እያልክ በእኔ ፍትህ እያስጠቆርካት ያለኸው? ቆይ ከብሌን ምንድን ነው ችግርህ ብላ አፋጠጠችው። እባክሽ ሰላምዬ እኔ ምንም አይነት ችግር የለብኝም ከወንድምሽ ይልቅ እንዴት ነው አንድ ገረድ ልታምኒ የቻልሽው ብሎ ሲላት፣ አንተሱ ምንም አይመለከትህም፣ ጥፋቱ ሁሉ ያንተ ነው፣ ምን አይነቱ ጨካኝና አረመኔ ነህ ብላ አለችው። ዳግም እናቱ አረባካችሁ ልቀቁኝ እያለች ልመናዋን ብትቀጥልም እንኳ ዳግም ቅን እምባው እየፈሰሰ ጸጥ አለ። እባክሽን እንደዚህ አታድርጊ፣ እባክሽን ተረጋጊ እያለ በውስጡ መናገርም መጋገርም አልችላለም። የብሌን እናት እጅጉን ተገረመች፣ እጅጉን ተደነቀች። ቆይ ማነው አውሬ ትልቅ ሴትዮ በዚህ ልክ አፍኖ እያሰቃየ ያለው? ቆይ ለምን? እኔ ምን አጠፋሁኝ? እኔ ሚስኪን ደሃ ሰርቼ በበላሁ ላይ ይህ ሁሉ ስቃይና መከራ ለእኔ ይገባኛል ወይ? እያለች ብቻዋን ማልቀስና ማንባት ሆነ። ሰላም ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። በሩን በጣም ስተንኳኳ፣ እንዴ ደግሞ የዛሬው በጣም አዲስ እንግዳ ይመስላል። ለማንኛውም እስኪን የልክፈት ብላ ሰላምዬ ሂዳ በሩን ክፍት ስታደርገው የብሌን እናት ናት። እንዴ ቆይ እማዬ እዚህ ምን ትሰሪያለሽ ብላ ስትላት፣ ልጄ እባክሽን ይቅርታ አድርጊልኝ ብላ አለቻት። እማዬ በነገራችን ላይ አንቺ ትክክል ነበርሽ እና ላደረግኩት ነገር በጣም ይቅርታ። አንቺ እኮ አሳድገሽኛል። እኔ እንደውም አንቺ ፊት እናቴ ማለት አይገባኝም ነበር ብላ ስትላት፣ እንደዛ አትበይ ብሌኔ፣ እሷም ቢሆን ወዳ አይደለም ትታሽ ሄደችው። ግን ደግሞ ችግሬንና ስቃዬን ልነግርሽ እፈልጋለሁ። በልጅ ያስፈራሩኝ። ምን ማለት ነው እማዬ? ለብሌን የምትናገሪ ከሆነ እናትሽን የምትናገሪ ከሆነ ልጅሽን እንገልብሻለን ብለው
አግተው እያሰቃዩኝ ስለነበረና እቤት መጥተው የግድያ ሙከራ ስላደረጉብኝ ለዛ ብዬ ነው ዝም ያልኩሽ ብላ አለች። እማዬ እውነትሽን ነው? አዎ እኔ ለምን ብዬ ልዋሽሽ እችላለሁ ብሌኔ? እስኪ ንገሪኝ፣ ቆይ ምን ምክንያት አለኝ? እኔም እኮ የገዛ ልጅን በ8 ዓመቴ ነው የተለያየሁት። እስኪ አስቢው፣ ቢያንስ አንቺ እንኳ የእኔ ልጅ በ2 ዓመት ትበልጫዋለሽ። 10 ዓመትሽ ሆና ነው እናትሽ ወደ አረብ ሀገር የሄደችው። እሱ ግን ገና በ8 ዓመቱ ሩጦ ያልጠገበ ልጅ ነበረ እና በልጅ ሲያስፈራሩኝ ለዛ ብዬ ነው ብላ እግሯ ስር ድፍት ብላ ስታለቅስ፣ ኧረ እባክሽ እማዬ ተነሽ፣ በቃ ይቅርታ አድርጌልሻለሁ ብላ አለቻት። ተባረኪ የኔ ልጅ እድግ በይ እያለች ስትል አቶ በኃይሉ መጣ። አንተ አረመኔ ጨካኝ፣ ቆይ እዚህ ቤት ነው እንዴ የምትሰሪው ብላ ስትላት፣ እንዴ እማዬ ትተዋወቃላችሁ እንዴ ከበኃይሉ ጋር? ይሄ ደግሞ ምን በኃይሉ ነው? አረመኔና ጨካኝ ነው እንጂ አንቺን ራሱ የቤት ሰራተኛ ያደረገሽ ሁላ ያን ወረቀት ቀዶ እሱ አይደለም ወይ እሱ አይደለም ወይ ብለኔ ብላ ስትላት በጣም ደነገጠች። እባክሽን ይቅርታ አድርጊልኝ ሲል ሰላም ደንግጣ፣ እውነት ወንድሜ አንተ እንደዚህ አድርገሃል እብሌን እናት ላይ? ቆይ ለምን? እኔ እኮ የማይህ ወንድሜ በጣም የዋህና ሩህሩህ ለሰው ቅን ነው። ቆይ እንዴት በዚህ ልክ አረመኔና ጨካኝ ትሆናለህ ብላ ስትለው አውቆ እግሯ ስር ተደፋና እባክሽ ያኔ ባጠፋሁት ነገር በጣም ይቅርታ አድርጊልኝ። ብታይ እድሜ ዘመኔን ስጸጸትና እንዲሁም ስናደድ ስቃጠል ነበረ እና በየት አግኝቼ ይቅርታ በጠየኳት እያልኩኝ እኮ አጣሁሽ ብሎ ሲላት፣ እኔ ይቅርታ አድርጌልሃለሁ፣ ግን ደግሞ ያደረግከው ነገር ትክክል አይደለም። ድህነቴን ተጠቅመህ ተጫወክብኝ፣ ሰበርከኝ፣ አዋረርከኝ። ይህ ደግሞ ዋናው ምክንያት አንተ ነህ ብላ አለችው። ከዛን ይቅርታ አድርጊልኝ በቃ ብለው ይቅርታቸውን ካወረዱ በኋላ በይ እማዬ ልሸኝሽ እኔ ብላ ብሌኔ እናቷን ለመሸኘት ወደ ውጭ ስትሄድ ዳግም ግራ ገባው። ቆይችን ሴትዮ የት ነበር ማቃት? ደግሞስ ለምንድን ነው እችን ሴትዮ ሳያት ልቤ የደነገጠው? እና በጣም ግራ ገብቶኛል እያለ ብቻውን ማሰብና ማብሰልሰል ሆነ። በሌላ በኩል የብሌን አሳዳጊ እሷም ቆይ ይህ ልጅ የት ነበር ማቀው? ሳየውስ ደግሞ ለምንድን ነው ልቤ እንደዚህ በአፌ ልትወጣ የነበረው? ምን እየተካሄደ ነው ብላ በጣም ግራ ተጋባችና ፎቶዋን አውርዳ እያየች ባለበት ሰዓት ፎቶዋ ተሰበረ። አምላኬ ሆይ ቆይ ደግሞ ይህ ምን አይነት ምልክት ነው ብላ ዝም አለች። በሌላ በኩል በጣም የሚያሳዝንና የሚያስከፋው ነገር ብሌን ክችን ውስጥ ምስር ተደፍቶባት እሱን እየለቀመች ባለበት ሰዓት ዳግም መጣና አምጪው እኔ ልፈስልሽ ብሎ ሲላት፣ እንዴ ቆይ አንተ ምን ቤት ነህና ነው እዚህ የምታፍስልኝ? ትሰማኛለህ? እኔ እኮ የቤት አጋዥ የቤት ሰራተኛ ናት። ስለዚህ እኔ ጋር መታየት የለብህም እባክህን ብላ ስትለው፣ ተረጋጊ ብሌኔ፣ ቆይ ለምንድን ነው እራስሽን እንደዚህ ዝቅ የምትይው? ታውቂያለሽ፣ እንደውም አንቺ በጣም ቆንጅዬ፣ ብልህ፣ አስተዋይ ሴት ነሽ። ኧረ እባክህ እውነቴን ነው። እንዳንቺ አይነት ሰው ብርቱ አይነት ከራሷ ይልቅ ሰውን የምታስቀድም ሴት አይቼ አላውቅም እያለ ተደመመባትና ብሌኔ ደስ እያላት በፍቅር ለማሰማመጥና ፍቅር ለመስራት ሞከረ። ብሌኔ ግን አንድ ነገር ትዝ አላትና አይ በቃ ይሄ ነገር ቢቀርብን ይሻላል ብላ ከሄደች በኋላ ዳግም ቆይ ምን እያደረክ ነው? ምን እየተሰማህ ነው ብሎ እራሱን ጠየቀ። ብሌን በደስታና በሳቅ ፍንድቅድቅ አለች። አቶ በኃይሉ ጠርቷት ብሌንን እንዴት ነው ጋሼ ወረቀቱን ጨረስክልኝ ወይ ብላ ስትለው፣ በጣም ይቅርታ ነገ ከነገ ወዲያ እጨርስልሻለሁ፣ ነገር ግን አሁን አንቺ ላይ በባለፈው በጥፊ ለመታወሽ ነገር ይቅርታ ላደርግልሽ እፈልጋለሁኝ ብሎ ይቅርታ ልጠይቅሽ እፈልጋለሁ ብሎ ሲላት፣ አረ ችግር የለውም
እኔ ሲጀመርም እረስቸዋለሁ እናም አንተ ትክክል ነበርክ ብላ አለችው። አይ ትክክልማ አይደለሁም፣ ለማንኛውም ለይቅርታ መካሻ ይሁንልኝ ብሎ ወርቁን ሰጣት። ምን ወርቅ ብላ አለችውና አው ምን ችግር አለው ይሄ እኮ ላንቺ ሲያንስብሽ ነው ብሎ አላት። በሌላ በኩል ቃል በስልክ እያወራች ባለበት ሰዓት የአባቷን ስም በስህተት ለሌላ ሰው ስታወራ ሰምታ ሰላም አፋጠጠቻት። ቆይ አንቺ ማነሽ? አባትሽስ ደግሞ ማን ነው? ተናገሪ ብላ ስትላት ምን እያልሽ ነው እማዬ? እኔ አንቺን ልጠይቅሽ እንጂ እናቴስ ማናት? አባቴስ ማን ነው? በህፃንነቴ ማንም ሳይኖረኝ ትታችሁኝ ሄዳችሁ ጭራሽ ስለ አባትና ስለ እናት ትጠይቅኛለሽ እንዴ? ብላ ጮኸችባት። ውይ ቃልዬ በጣም ይቅርታ እባክሽን ይቅርታ አድርጊልኝ ብላ ስትል ወይኔ ይች ልጅ ግን ምን አይነቲቱ አስመሳይና አረመኔ ናት! እንዴት የገዛ እናቷን ለመግደል ከአንድ አይሉ ስንት ስትመርዛት አልነበር? ጭራሽ አሁን እማዬ እማዬ ማለት ጀመረች እንዴ! ክፉ ናት ይቺ ቃል የምትባል ልጅ እያለች ብሌኔ ብቻዋን ማጉመትመት ጀመረች። ብሌን አንድ ነገር አስቢ፣ በኃይሉ መቼም አዝኖልሽ እንዳልሆነ ሁለታችንም እናውቃለን። ስለዚህ እኛም ለምንድን ነው ድራማ የማንሰራው ብላ በኃይሉ ኮት ውስጥ አደረገችው። ከዛም በኋላ እህቱ ጋር ሲወጣ እንዴ እህቴ ሀብልሽ እሷ የገዛሁልሽ ሀብል ብሎ ሲላት ውይ ወንድሜ አላውቅም፣ ለማንኛውም እኔ እንደዛ ስቀባባ የት እንደጣልኩት አላውቅም ና እንሂድ ብላ ስትለው ያቺ ገረድ ናት እንደዚህ የምትሆነው፣ ባለፈውም ፍላሹን ሰረቀች፣ አሁን ደግሞ ሀብሉን እኔን አያድርገኝ በኃይሉ እያለ እየዛተ ወደ ብሌን ክፍል ሄደና ወርቁ የት ነው ሀብሉ የት ነው ብሎ ሲላት አረ እኔ በፍጹም አላውቅም። እውነትሽን ነው? አዎ እንዴት አባሽ ነው የማታውቂው? አንቺ አይደለሽ እንዴ ባዳ እዚህ ቤት ያለሽው ብሎ አንድ ጊዜ በጥፊ ጦጋት። አረ በኃይሉ ተረጋጋ እያለች ስትል እንደውም እዚህ ፌስታል ውስጥ ይሆናል ብሎ ፌስታሉን አውጥቶ ዝርግፍግፍ አደረገላት። ሰላም በጣም በመገረም ዝም ብላ አፍጣ ማየት ሆነ። ከዛም በኋላ ብሌኔ ጀግና እንዴ ይሄ ነው እንዴ እኮት ኪስ ያለው ብላ ስትለው አቶ በኃይሉ ደሙ ተክተክ ካለ ፍልት አለ። ትሰማኛለህ እኔ አቅብጬ ስላሳደግኩህ ነው ብላ በጥፊ ላሰችው። እባክሽ ይቅርታ አድርጊልኝ እህቴ፣ ምክንያቱም እሷ ናት ሆን ብላ ያደረገችው አንቺና እኔን ለማጣላት ነው ብሎ ሲላት፣ ትሰማኛለህ አታፍርም እንዴ? አንተና እኔ ለምንድንስ ነው የምንጣላው? እኔ እናንተ እኮ ወንድምና እህት ነን። አንተ ግን በጣም ክፉ ነህ። ብሌንን ለምን እንደምጠላት አይገባኝም ብላ ትታው ወጣች። ብሌን ይቅርታ አድርጊልኝ ብላ ስትላት፣ አረ ችግር የለውም እትዬ አንቺ እኮ አላጠፋሽም እና እሱ ነው ጥፋተኛው እንጂ ብላ ብሌንዬ በውስጧ ይቅር በላይ ፈጣሪ ራሴን ለመከላከል